ቃሌ ቃሌ ከማር ይልቅ ይጣፍጣል። ቃሌ ቃሌ ከማር ይልቅ ይጣፍጣል። ውድ የጌታ ወገኖች በተለያየ ቦታ ሆናችሁ ይህን ፕሮግራማችንን የምትከታተሉ ሁሉ የእግዚአብሔርን ጸጋና ሰላም እየተመኘሁላችሁ እንኳን ወደዚህ ወደ 30 ቀን የጾምና የጸሎት ፕሮግራም በሰላም መጣችሁ የምላችሁ እህታችሁ ገነት ነኝ ከኤድመንተን ካናዳ። ዛሬ በቀን 19 ወደ እናንተ ይዤ የመጣሁት የአፌን ቃልና የልቤ ሐሳብ በፊትህ ያማረ ይሁን የሚለውን ነው። የአፌ ቃልና የልቤ ሐሳብ በፊትህ ያማረ ይሁን። የመግቢያ ጥቅስ የተወሰደው ከዚሁ ከመዝሙር 19:14 ነው። በጌታ ስም አነባዋለሁ። የአፌ ቃልና የልቤ ሐሳብ በፊትህ ያማረ ይሁን። ሃሌሉያ። የአፋችን ቃል ከልባችን ሐሳብ ጋር የማይስማማ ሲሆን ሕይወታችን የሽንገላ ሰለባ ይሆናል። ያልሆነውን መስለን ለመታየት እንደ ቲያትር ቤት ተዋናይ በልባችን ውስጥ ያለውን ሐሳብ በአፋችን ቃል ጭንብል ለመሸፋፈን እንሞክራለን። እንዲህ ያለው የግብዝነት ሕይወት ፊትን እንጂ ልብን ማየት የማይችሉትን ሰብአዊ አይኖች ሊያታልል ይችል ይሆናል። ነገር ግን ልብና ኩላሊትን የሚመረምረው አምላክ ፈጽሞ አይታለልም። ጌታችን ኢየሱስ ክርስቶስ በስጋ ተገልጦ በምድር በተመላለሰበት ጊዜ በመንገዱ ላይ ከባባድ እንቅፋት ያስቀምጡበት የነበሩት ለእግዚአብሔር ሕግ ቋሚ ጠበቃ አድርገው ራሳቸውን የሾሙ ለሰው ይምሰል ረጅም ጸሎት የሚያደርጉ ከአዝሙድ ከእንስላልና ከከሙን አስራት የሚሰጡ ነገር ግን ጌታችን ውጫቸው በኖራ ተለስነው የሚያምሩ ውስጣቸው ግን በሙታን አጽምና በብዙ ርኩሰት የተሞላ መቃብሮችን የምትመስሉ ብሎ የጠራቸው የሕግ መምህራንና ፈሪሳውያን ነበሩ። ጌታችን ኢየሱስ ለእነዚህ ግብዞች ወዮላቸው ከማለት ውጭ ምንም አይነት መድኃኒት አልነበረውም። ምክንያቱም ምንም እንኳን ውስጣቸው ፈውስ የሚያስፈልገው ቢሆን ባፋቸው ግን ድክመታቸውን ተቀብለው እርዳታን ፍለጋ የዳዊት ልጅ ማረኝ ብለው ከመጮህ ይልቅ እርሱን በወጥመዳቸው ለማስገባት በየአደባባዩ ይሞግቱት ስለነበረ ነው። የነዚህ የልባቸው ሐሳብና የአፋቸው ቃል በእግዚአብሔር ፊት ያልተስማማ ግብዞች ታሪክ ለእያንዳንዳችን ትልቅ ትምህርት ሰጪ ነው። እኛስ ተመሳሳዩን የግብዝነት ትውነት በሕይወታችን እየተጫወትን ይሆን? የአፋችን ቃልና የልባችን ሐሳብ የተስማማ ፊትን ብቻ ሳይሆን ልብን በሚያየው በእግዚአብሔር ፊትስ ያማረ ነው? በልባችን ጥላቻ፣ ቂምና ስስት ሞልቶ በአፋችን ግን በሽንገላ ቃላት ያልሆነውን መልካም ሰው መስለን ለመታየት ጭንብል አጥልቀን ይሆን? እንግዲያውስ አስመሳይነት ወይም ግብዝነት አጥፊ መሆኑን ተገንዝበን እንዲህ ብለን ልንጸልይ ይገባል። አቤቱ የአፌ ቃልና የልቤ ሐሳብ በፊትህ ያማረ ይሁን። ሃሌሉያ። በተለይ የልቤ ሐሳብ ተብሎ የተተረጎመው የዚህ ጸሎት ክፍል በልቤ የማሰላስለው በአእምሮዬን የማወጣውና የማወርደው የሚል እንደምታ ያለው እንደሆነ ልብ እንላለን። ለመሆኑ በልባችን አዘውትረን የምናሰላስለው ሐሳብ ምንድን ነው? በመዝሙር 1 ምዕራፍ ቁጥር 2 ላይ በእውነተኛ እርካታ የተሞላን ሕይወት ስለሚኖር ሰው የእግዚአብሔር ቃል እንዲህ ይለናል። ደስ የሚሰኘው በእግዚአብሔር ሕጉንም በቀንና በሌሊት ያሰላስለዋል ይለናል። በእርግጥም በቃሉ የተገለጠልንን የእግዚአብሔርን ሐሳብ ሁል ጊዜ በውስጣችን የምናሰላስል ሲሆን ያን ጊዜ የአፋችን ቃልም በልባችን ከሞላው መልካሙ የእግዚአብሔር ሐሳብ የሚፈልቅ ይሆናል። ነገር ግን ልባችን በሌላ ሐሳብ ተሞልቶ በአፋችን የእግዚአብሔር ሕግ ጠባቆችና ሃይማኖተኛ መስለን ብንቀርብ ያ ወገኖቼ ግብዝነት ነው። ለዚህ ነው እግዚአብሔር ለሕዝቡ ሕጉን ሲሰጥ በቅድሚያ
በልባቸው እንዲይዙት ከዚያም ካፋቸው እንዳይለዩት እንዲህ በማለት የነገራቸው በዘዳግም 6:6 ላይ ዛሬ የምሰጥህን እነዚህን ትእዛዛት በልብህ ያዝ፣ ለልጆችህም አስጠናቸው፣ በቤትህ ስትቀመጥ፣ በመንገድም ስትሄድ፣ ስትተኛና ስትነሳም ስለ እነሱ ተናገር ይላል። ሃሌሉያ አሜን። የዘላለም አምላክ የዘላለም ንጉሥ እግዚአብሔር ሆይ ዛሬም ደግሞ በጌታ በኢየሱስ ክርስቶስ ስም እናመሰግንሃለን። መልካምነትህ ታላቅነትህ በስቶልን ቸርነትህና ምሕረትህ ለዘላለም ይከተሉኛል ተብሎ እንደተጻፈ ምሕረትህና ቸርነትህ ተከትለውን ዛሬም ለቃልህ ደግሞ የማዳመጥ እድል ስለተሰጠን በቃልህ ልንመከር ልንታነጽ በቃልህ ደግሞ ጌታ ሆይ ልንስተካከል ጌታ ሆይ ይህንን ደግሞ ቃል ስላመጣህልን እናመሰግንሃለን። አባት ሆይ እንግዲህ ምን እንላለን? ከግብዝነት ህይወት ንስሐ ገብተን ያፌ ቃልና የልቤ ሐሳብ በፊትህ ያማረ ይሁን ብለን ከልባችን ዘወትር እንድንጸልይ በክርስቶስ ኢየሱስ ስም በጸጋህ እንድትረዳን እንጸልያለን። ክብር ሁሉ ላንተ ይሁን በክርስቶስ ኢየሱስ ስም አሜን። ቃሌ ከማር ይልቅ ይጣፍጣል። ቃሌ ከማር ይልቅ ይጣፍጣል። ይለያል ይቀድሳል፣ አስተዋይ ጠቢብ ያደርጋል። ቃሌ